ሰላም ጤና ይስጥልኝ። በተለያዩ የዓለም ክፍሎች ሆናችሁ ከኢትዮ ሞኒተር ያላችሁ አድማጮችና ተመልካቾች የ2026 አዲስ ዓመት እንደምታከብሩ እንኳን አደረሳችሁ እያልን አሁን ዋና ዋናዎቹን እናሰማችኋለን። ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮዋን ዘግታ ዲፕሎማቶቿ መጥራቷ ተሰማ። የሶማሊያ ፕሬዝዳንት እስራኤል ለሶማሊላንድ እውቅና የሰጠችበትን በሶስት ምክንያቶች እንደሆነ ይፋ አደረጉ። በአማራ ክልል በሚገኘው የስደተኞች ካምፕ ውስጥ አንድ ኤርትራዊ በታጣቂዎች መገደሉን ተከትሎ የኤርትራ ስደተኞች ሰልፍ ወጡ። የእነዚህና ሌሎች ዝርዝሮች እናሰማችኋለን። አብራችሁን ሁኑ። በአማራ ክልል በሚገኘው የስደተኞች ካምፕ ውስጥ አንድ ኤርትራዊ በታጣቂዎች መገደሉን ተከትሎ የኤርትራ ስደተኞች ሰልፍ ወጡ። እስካሁን ድረስ 11 የኤርትራ ስደተኞች እንደተገደሉና የዓለም ማህበረሰብ እንዲደርስላቸውም ጥሪ አቅርበዋል። ከ15 ዓመታት በላይ ጥገኝነት ሲጠይቅ የቆየው የ52 ዓመት ኤርትራዊ የሶስት ልጆች አባት ታህሳስ 20 ቀን 2018 ዓ.ም በዓለም ዋጭ የስደተኞች ካምፕ በታጣቂዎች መገደሉ ተሰምቷል። በዓለም ዋጭ የስደተኞች ካምፕ ውስጥ የኤርትራውያን ስደተኞች ስቃይ ከቀን ወደ ቀን እየጨመረ ነው የሚሉ ስደተኞቹም ሰሚ የለንም፣ ዓለም አቀፉ የሰብአዊ ድርጅቶች የሉም፣ ወደ ሆስፒታል ስንሄድ ሕክምና ሳይሆን አስከሬን ተሸክመን ነው የምንመለሰው በማለት እስካሁን 11 ሰዎች መቅበራቸው አስታውቋል። ዓለም ዋጭ በአማራ ክልል በሰሜን ጎንደር ዞን ዳባት ወረዳ የሚገኝ የስደተኞች ካምፕ ሲሆን ስደተኞቹ በትግራይ ጦርነቱ ወቅት ለዓመታት ተጠልለው ከነበሩበት ከማይ አይንና አዱ ሀሩሽ የስደተኞች ካምፕ ወደ አማራ ክልል የተዘዋወሩ ናቸው። የኤርትራ ጦር ማዕከላትን በማውደሙ በሶስት የስደተኞች ካምፖች ውስጥ በመቶ ሺዎች የሚቆጠሩ ኤርትራውያንን እንዲበተኑ ያደረገ ሲሆን በወቅቱ በተዘገበው ዘገባ መሰረት ወደ 20 ሺህ የሚጠጉ ስደተኞች ደግሞ በግዳጅ ወደ ኤርትራ እንዲመለሱ አድርጓቸዋል። የተቀሩት ስደተኞች በአማራ ክልል በሚገኘው የዓለም ዋጭ የስደተኞች ካምፕ ውስጥ በቂ ሰብአዊ እርዳታና ትኩረት ሳይደረግላቸው እየኖሩ እንደሆኑ በመግለጽ ማንነታቸው በማይታወቁ ታጣቂዎች እየተገደሉ እየታፈኑና ጾታዊ ጥቃት እየደረሰባቸው እንደሚገኝ በሰልፉ አስታውቋል። የሶማሊያው ፕሬዝዳንት እስራኤል ለሶማሊላንድ እውቅና የሰጠችበትን በሶስት ምክንያቶች እንደሆነ ይፋ አደረጉ። በስለላ በኩል ደረስንበት ያሉት መረጃ ያስታወቁት ፕሬዝዳንቱ ሶስት ስምምነቶች ዘርዝሯል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ለምን ለሶማሊላንድ እውቅና እንደሰጡ ተናግሯል። ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያን የደህንነት መረጃ ጠቅሶ ለአልጀዚራ እንደተናገሩት ሶማሊላንድ ከእስራኤል እውቅና ለማግኘት ሶስት ቅድመ ሁኔታዎችን እንደተስማማች ተናግሯል። ፕሬዝዳንት ሐሰን ሼክ መሐሙድ እስራኤል ለሶማሊላንድ እውቅና የሰጠችበት አንዱ ምክንያት እስራኤል ከጋዛ በኃይል የምታፈናቅላቸውን ፍልስጤማውያንን ለመቀበል መስማማቷ ሲሆን ሁለተኛው ደግሞ እስራኤል ወታደራዊ ቤዝ እንድታቋቁም ፈቅዳለች ብሏል። ሶስተኛው ምክንያት ደግሞ የአብርሃም ስምምነት ማዕቀፍ አካል መሆኑን ነው ብሏል። ፍልስጤማውያንን በግዛቷ ለማስፈር የእስራኤል የጦር ሰፈሮች በኤደን የባህር ዳርቻ ላይ ለመፍቀድና የአብርሃም ስምምነት ማዕቀፍ ሶስቱ የስምምነት አካሎች ናቸው ብለዋል ሐሰን ሼክ መሐሙድ። በዚህ መሰረት እስራኤል በአሁኑ ጊዜ በሶማሊያ ውስጥ ስራ መጀመሯንና እስራኤል ለሶማሊላንድ እውቅና የሰጠችው በድብቅ እየተካሄደ የነበረውን ግንኙነት ይፋ ለማድረግ ብቻ እንደሆነ ተናግረዋል። እስራኤል ፍልስጤማውያንን በኃይል ወደ ሶማሊላንድ ለማፈናቀል እየሞከረች ነው፣ እናም እስራኤል በሶማሊላንድ የምትሰፍረው ለሰላም አይደለም በማለት ስምምነቱ ፋርስና የኤደን ባህረ ሰላጤን እንደሚያካትት ገልጿል። ሶማሊላንድ ላለፉት 3 አስርት ዓመታት ነጻነትን ስትፈልግ ቆይታለች። ነገር ግን በዓለም ላይ እስካሁን እውቅና የሰጣት ሀገር የለም። እስካሁን ድረስ ሶማሊላንድ በሰላም አንድ ለማድረግ እየሰራን ቆይተናል በማለት ካሁን በኋላ ግን በኃይል የሶማሊያ ግዛት ለማድረግ እንደሚንቀሳቀሱ ፍንጭ ሰጥቷል። በሌላ በኩል የእስራኤሉ ጠቅላይ ሚኒስትር ለምን ለሶማሊላንድ እውቅና እንደሰጡ ተናግረዋል። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ለሶማሊላንድ ለምን እውቅና እንደሰጡ ሲናገሩ ሶማሊላንድ ሙስሊም ሀገር ነው፣ 6 ሚሊዮን የተረጋጉ ሙስሊሞች የሚኖርባትና የአብርሃምን ስምምነት መቀላቀል የሚፈልጉ ህዝቦች ያሉባት ናት ያሉት ሲሆን ይህም በራሱ ጥሩ ነገር መሆኑን አስረድቷል። ኔታንያሁ ጨምሮም ሶማሊላንዶች ዲሞክራቶች ናቸው፣ ምርጫ ያደርጋሉ። የተቀረው ሶማሊያ ግን በአልሸባብ ከባድ ትርምስ ውስጥ የገባ ከመሆኑም በላይ ከ10 ዓመት በላይ ምርጫ አድርጎ አያውቁም። ስለዚህም ከሶማሊያ ይልቅ ሶማሊላንድ የተረጋጋ ሀገር ነው ብለዋል። እንደዚህ አይነት የተረጋጋና ዲሞክራሲያዊ ሀገር የአብርሃምን ስምምነት ለመፈረም ፈቃደኛ ሲሆን ማንም ሰው እምቢ አይልም።
የወሰድነው እርምጃ ሁሉም የሚያደርገው ነው በማለት ገልጿል። ኔታንያሁ ሁሉም ሀገር ለሶማሊላንድ እውቅና ለመስጠት ጫፍ ላይ መድረሱን ጠቅሶም ነገር ግን የአጋጣሚ ሆኖ እኛ የመጀመሪያ ሆነናል በማለት ተናግረዋል። የአፍሪካ ህብረት የሱዳን መንግስት ያቀረበውን የሰላም እቅድ መደገፉ የሱዳን ሲቪል ማህበረሰብ ድርጅቶች ተቃወሙ። የሱዳን የሲቪል ማህበረሰብ ድርጅቶች የአፍሪካ ህብረት ኮሚሽን በሀገሪቱ መንግስት የቀረበውን የሰላም እቅድ መቀበሉን በመቃወም የህብረቱ እርምጃ ቀደም ሲል ከነበረው ቀጠናዊ ስምምነት የወጣ አደገኛ አቅጣጫ መሆኑንና የተቋሙን ወገንተኝነት የሚያሳይ ነው ሲሉ ወቅሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ የሱዳኑ ጠቅላይ ሚኒስትር ካሚል ኢድሪስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት ያቀረቡትን የሰላም ጥሪ በበጎ ተቀብሏል። ሊቀመንበሩ ጥሪውን ዘላቂ ሰላምን ለማምጣት የሚያስችል ጽኑ መሰረት ሲሉ ገልጾታል። የሰላም እቅዱ በርካታ ነጥቦችን የያዘ ሲሆን ከእነዚህም መካከል የሱዳን ፈጥኖ ደራሽ ኃይል አባላት ከተቆጣጠሯቸው ከተሞች ወጥቶም በተባበሩት መንግስታት ድርጅት በአረብ ሊግና በአፍሪካ ህብረት ቁጥጥር ስር ወደሚገኙ አስቀድሞ ስምምነት የተደረገባቸው ካምፖች እንዲገቡ የሚል ይገኝበታል። በተጨማሪም ጥሪው እነዚህን ኃይሎች በዓለም አቀፍ ታዛቢዎች ፊት ትጥቅ የማስፈታት ሂደት እንዲጀመርና የጦር መሳሪያዎች በድጋሚ እንዳይንቀሳቀሱ ዋስትና እንዲሰጥ ይጠይቃል። በቀድሞው ጠቅላይ ሚኒስትር አብደላ ሐምዶክ የሚመራው የአብዮታዊ ኃይሎች ሲቪል ዲሞክራሲ ጥምረት ሳሙድ የአፍሪካ ህብረት ኮሚሽነር መሐመድ አሊ ዩሱፍን ተችቷል። ጥምረቱ የኮሚሽነሩ ድጋፍ የአፍሪካ ህብረት አመራሮች በፖርት ሱዳን ለሚገኘውና በሰራዊቱ ለሚመራው መንግስት የሚያሳዩት የተለመደው ወገንተኝነት አካል ነው ሲል ከሷል። ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮዋን ዘግታ ዲፕሎማቶቿ መጥራቷ ተሰማ። በተመሳሳይ ሶማሊላንድም ዲፕሎማቶቿ ከጅቡቲ ወደ ሀርጌሳ መጥራቷ ታውቋል። እስራኤል ለሶማሊላንድ እውቅና መስጠቷን ተከትሎ ከሀርጌሳ ጋር ውጥረት ውስጥ የገባችው ጅቡቲ የሶማሊላንድ ዲፕሎማቲክ ቢሮውን እንደዘጋችና ዲፕሎማቶቿን ከሀርጌሳ መልሳ እንደጠራች አንድ የሀገሪቱ ባለስልጣን ለቢቢሲ አረጋግጧል። ማንነታቸው እንዳይገለጽ የጠየቁ የሶማሊላንድ ባለስልጣን በበኩላቸው ሀርጌሳን በተመሳሳይ በጅቡቲ የሚገኙ ዲፕሎማቶቿን ለምክክር እንደጠራች ተናግረዋል። የአሁኑ ሁኔታ እስራኤል ለሶማሊላንድን የሀገርነት እውቅና ከሰጠችበት ጊዜ አንስቶም የሁለቱ ተጎራባች ዲፕሎማሲ ግንኙነት እጅግ ዝቅተኛ ደረጃ ላይ መውረዱን ያሳያል። ይህ ዲፕሎማሲያዊ መቃቃር በተለይም ለዓለም አቀፍ ጉዞ የጅቡቲ ፓስፖርትን በሚጠቀሙ የሶማሊላንድ ባለስልጣናትና ታዋቂ ግለሰቦች በተለይም በሶማሊላንድ የንግድ ማህበረሰብ አባላት ጉዞ ተጽዕኖ እንደሚኖረው ይጠበቃል። እስራኤል ለሶማሊላንድ እውቅና መስጠቷን በጽኑ ከተቃወሙ የሶማሊያ ጎረቤቶች መካከል ጅቡቲ አንዷ ናት። ኤርትራን ጨምሮ አሜሪካ የጣለችውን የጉዞ እገዳ ከዛሬ ጀምሮ ተግባራዊ ይሆናል ተባለ። አሜሪካ ወደ 40 የሚጠጉ የአፍሪካ ሀገራትን ጨምሮ በሌሎች ላይ ያሳለፈችውን ሙሉ የቪዛና የጉዞ እገዳ ከዛሬ ጀምሮ ተግባራዊ መሆን ይጀምራል። የአሜሪካ መንግስት ከወራት በፊት ኤርትራንና ሶማሊያን ጨምሮ በበርካታ ሀገራት ዜጎች ላይ የጉዞ እገዳ የጣለው በሀገሪቱ ውስጥ ባለው ደካማ የዜጎች ምዝገባና መረጃ አያያዝ እንዲሁም በርካቶች አሜሪካ ከሄዱ በኋላ ለረጅም ጊዜ በመቆየትና እዚያው በመቅረታቸው ነው። ይህ እርምጃ የአሜሪካንን ደህንነት ለመጠበቅ መሆኑን የገለጸው ዋይት ሀውስ ከ54ቱ የአፍሪካ ሀገራት ወደ 40 የሚጠጉ ላይ እገዳ ጥሏል። የአሜሪካ ባለስልጣናት እንደሚሉት ይህ በመላው ዓለም የሚገኙ ሀገራት ላይ የተጣለው የቪዛና የጉዞ እገዳ ሀገራቱ አሳማኝ ማሻሻል እስኪያሳዩ ድረስ በስራ ላይ ይቆያል። አንዳንድ የአፍሪካ ሀገራት የአሜሪካ ውሳኔ በመቃወም ወደ ሀገራቸው በሚመጡ የአሜሪካ ዜጎች ላይ ተመሳሳይ እገዳን መጣላቸው አሳውቋል። የምዕራብ አፍሪካ ሀገራት የሆኑት ማሊና ቡርኪና ፋሶ አሜሪካውያን ወደ ሀገራቸው እንዳይገቡ የጉዞ እገዳ በመጣል የአጸፋ ምላሽ ሰጥቷል። አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። ቴል አቪቭ ለሶማሊላንድ የሰጠችውን የነጻ ሀገርነት እውቅና በመቃወም እስላማዊ ታጣቂ ቡድን አልሸባብ ሶማሊያውያን በእስራኤል ላይ ጠመንጃ እንዲያነሱ ጥሪ አቀረበ። የቡድኑ ቃል አቀባይ ባስተላለፈው በቪዲዮ በተቀረጸው መልእክት ሶማሊያውያን ሀገራቸውን ከእስራኤል ለመከላከል ታጥቀው እንዲነሱ ጥሪ አስተላልፏል። የአልሸባብ ቃል አቀባይ ሼክ አሊ መሐሙድ ራጌ ወይም አሊ ዳሄር ባቀረበው ጥሪ የሶማሊላንድ መሪዎች ከሃዲ በማለት
በማለት በሶማሊያ ህዝብ ላይ ቅኝ ግዛትን ጋብዘዋል ሲል ከሷል። ማንኛውም የሰለጠነና መሳሪያ ያለው በተለይ ወጣቶች ካሉበት ቦታ ሆኖ በእስራኤል ላይ ጦርነት መጀመር አለባቸው በማለት አይሁዳውያንን ኢላማ እንዲያደርጉም ጥሪ አቅርበዋል። መሳሪያም ሆነ ስልጠና የሌላቸው ደግሞ ቡድኑ የሚያስፈልጋቸውን ለማቅረብ ዝግጁ መሆኑን በመጥቀስ እንዲቀላቀሉት ጥሪ አስተላልፏል። በበርካታ ሀገራት በሽብርተኝነት ከተፈረጀው ከዓለም አቀፉ ቡድን አልቃይዳ ጋር ትስስር እንዳለው የሚነገርለት አልሸባብ ሞቃዲሾን ጨምሮ በተለያዩ የሶማሊያና የምስራቅ አፍሪካ ሀገራት ውስጥ የሽብር ጥቃት በመፈጸም ይታወቃል። የሶማሊያ መንግስትን ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር የሶማሊያን መንግስት ለመጣል የሚዋጋው ቡድኑ ከሀገሩ መንግስት ባሻገር አሜሪካንን ጨምሮ በአጎራባች ሀገሮች የሽብር ቡድን ተብሎ እየታደነ ያለ ነው። እስራኤል የሰጠችውን እውቅና የተቃወሙ የአልሸባብ ቃል አቀባይ ከሶማሌላንድ ህዝብ እስራኤል የሰጠችው እውቅና እንዲቃወሙ ጥሪ አቅርቧል። ነገር ግን ከ30 ዓመታት በላይ ከሶማሊያ መንግስት ራሷን ነጥላ ነጻ ሀገርነቷን ላወጀችው ሶማሌላንድ እስራኤል ባለፈው ሳምንት የሉዓላዊ ሀገርነት እውቅና መስጠቷን ተከትሎ በሀርጌሳ በርካታ ህዝብ አደባባይ በመውጣት ደስታቸው ሲገልጹ ነበር። በሌላ በኩል ደግሞ የሶማሊያ ማዕከላዊ መንግስት እውቅናን አጥብቆ በመቃወም ጉዳዩን ወደ ተባበሩት መንግስታት የጸጥታ ምክር ቤት መውሰዱን ይታወቃል። የአውሮፓውያኑ አዲሱ ዓመት በመላው ዓለም በድምቀት ተከበረ። አዲሱ የአውሮፓውያኑ ዓመት 2026 በመላው ዓለም በድምቀት ተከብሯል። ከኬንያ መዲናዋ ናይሮቢ እስከ አሜሪካዋ ግዙፏ ከተማ ኒውዮርክ እንዲሁም ለንደንና ሲድኒ አዲሱን ዓመት እኩለ ሌሊት በድምቀት ተቀብሏል። 2026ን ቀድሞ ከተቀበሉ ክፍለ ዓለማት መካከል የፓሲፊክ ውቅያኖስ ሀገራት እንዲሁም ኒውዚላንድና አውስትራሊያን ይጠቀሳሉ። በለንደን ቢግ ቤን የተሰኘው ታዋቂ ደወል አዲሱን ዓመት አስመልክቶ ሲቃጭል ተሰምቷል። በቴምስ ወንዝ ዙሪያ ደግሞ 12,000 ገደማ ርችቶች ተተኩሷል። በስኮትላንድ ዋና ከተማ ኤደንብራ እንዲሁም በሺዎች የሚቆጠሩ ተመልካቾች በተገኙበት ደማቅ ርችት ተተኩሷል። የጀርመንዋ በርሊን፣ የስፔንዋ ባርሴሎና፣ የፈረንሳይዋ ፓሪስ ሌሎች አዲሱን ዓመት በድምቀት የተቀበሉ ከተሞች ናቸው። ግሪንላንድ፣ ብራዚልና ኒውዮርክ ከተቀረው ዓለም ዘግይቶ አዲሱን ዓመት ተቀብሏል። በኒውዮርክ ከተማ ታይምስ ስኩዌር በተባለው ግዙፍ አደባባይ ከ1 ሚሊዮን በላይ ሰዎች በተሰበሰቡበት አዲሱን ዓመት ተከብሯል። ኮፓካባና የባህር ዳርቻ የአዲሱን ዓመት ዋዜማ የተከበረ ሲሆን እኩለ ሌሊት ላይ የተተኮሰው ርችት የከተማውን ድምቀት ሆኖ አምሽቷል። ደቡብ ኮሪያ፣ ጃፓንና ቻይና ከአውሮፓውያን ቀድመው አዲሱን ዓመት ከተቀበሉ የኤስያ ሀገራት መካከል ናቸው። በዓለማችን በቁመት ትልቁ የዱባይ ቡርጅ ካሊፋ ህንጻም በርችት መብራት ሲደምቅ ታይቷል። በአዲስ አበባ ከተማ የአውሮፓውያኑ አዲስ ዓመት በማስመልከት ትናንት ሌሊት በሸራተን አዲስ ሆቴል ርችት መተኮሱን ቢቢሲ ዘግቧል። የዕለቱ ዜናዎች በዚህ አበቃን። መልካም ቀን።